ብዙ ጊዜ ቪዲዮ እንደዚህ የቀረጽኩኝ ሳወራ ከጀርባዬ የፋይል መደርደሪያዎች ይታዩ ነበረ። እዛ ፋይል መደርደሪያዎች ውስጥ ደግሞ ፋይሎች ይታዩ ነበረ እና ይህንን እያየ እንግዲህ የሆነ ሰው ጊዜ የመዝገብ ቤት ሰራተኛ እያለ ኮሜንት ላይ ይጽፍ ነበር እና እኔ ምንድነው አንደርስታንድ ያደረግኩት ይህ ሰውዬ የመዝገብ ቤት ሰራተኛ በጣም ሎ ሌቭል እንደሆነ ብዙ እውቀት እንደሌለው አርጎ በውስጡ የያዘው ነገር የማናናቅ የመዝገብ ቤት ስራን የማናናቅ በውስጡ ያለ እሳቤ እንዳለ ነው እንግዲህ የተረዳሁት። ስለዚህ ከዚህ በመነሳት እኔ አሁን የመዝገብ ቤት ሰራተኛ ባልሆንም ግን የመዝገብ ቤት ሰራተኛ ምን ያህል ጥንቃቄን የሚጠይቅና እውቀት የሚጠይቅ የስራ ክፍል እንደሆነ አንዳንድ ነገር ላወራ ፈልጌ ነው። እና ምንድነው ያው በሪኮርድ ማኔጅመንት ውስጥ ነው አንዱ በሂውማን ሪሶርስ ማኔጅመንት ውስጥ አንዱ ራሱን የቻለ ፋንክሽን ነው የሪኮርድ ማኔጅመንት። በሂውማን ሪሶርስ ማኔጅመንት ውስጥ ያው የፐርፎርማንስ አፕሬዛል ፋንክሽኖች አሉ፣ የፕሌስመንት ፋንክሽኖች አሉ፣ የሪክሩትመንት ፋንክሽኖች አሉ፣ የዲሲፕሊን ፋንክሽኖች አሉ፣ እንዲሁም ሌሎች ትሬኒንግ ኤንድ ዴቨሎፕመንት ፋንክሽኖች አሉ። ካሉት ፋንክሽኖች ውስጥ አንዱ የሪኮርድ ማኔጅመንት ፋንክሽን ነው እና ሪኮርድ ማኔጅመንት ፋንክሽን ቀድሞ የነበረው የሚፈልገው የስራ መደቡ የሚፈልገው እውቀትና አሁን የስራ መደቡ የሚፈልገው እውቀት እንደ ካምፓኒው ውስብስብነት ደረጃ ይለያያል። ምክንያቱም ቀድሞ ሞር ክለርካር የሆነ ስራ ነው፣ በእጅ የሚሰሩና ወረቀት ላይ ተሰርቶ የሚያልቁ ናቸው። ያው የፋይል ክሪኤሽን፣ የፋይል ዲሌሽን፣ የፋይል ኦርጋናይዚንግ እና አክሰስ ማድረግ እንዲቻል ያን ፋይል ከሚሰሩ ስራዎች በተጨማሪ እንዳሉ ሆኖ ማለት ነው። አሁን ላይ ግን አንድ የመዝገብ ቤት ሰራተኛ ኮሜንት ያደረገው ሰውዬ እንደሚያስበው አይደለም። ምክንያቱም ሪኮርድ ማኔጅመንት ኤቭሪዌር አሁን በካምፓኒ ውስጥ ብትሄድ ኢት ኢዝ ኤ ሲስተማቲክ ላይፍ ሳይክል ኮንትሮል ሜካኒዝም ኦፍ አን ኦርጋናይዜሽን ነው። ሪኮርድ ማኔጅመንት በተመለከተ የመዝገብ ቤት ስራ ይህን ስላችሁ ምን ማለት መሰላችሁ? ፍሮም ክሪኤሽን አንድን ፋይል መሆን የሚችልን ነገር ጽሁፍ ሊሆን ይችላል፣ በኢሜይል የተላከ ሊሆን ይችላል፣ በወረቀት ላይ የተጻፈ ሊሆን ይችላል። እንደ መረጃ የሚቆጠር ነገር አንድን መረጃ ከመፍጠር ጀምሮ ወይም ደግሞ የተፈጠረ መረጃን ተቀብሎ በመዝገብ ቤት ለማስቀመጥ ከመቀበል ጀምሮ እስከ ሜንቴናንስ የሚባል ስቴጅ ፋይሉ በመሃል ላይ እንዳይበላሽ ምን እንዳይል ያን ክፍል ሜንቴን እስከ ማድረግና ለተጠቃሚዎች ያንን ፋይል እስከ ማቅረብ መጨረሻ ላይ ደግሞ ፋይሉ የማይፈለግበት ጊዜ ዲስፖዝ የማድረግ ወይም ደግሞ ለረጅም ጊዜ እንዲቆይ ከተፈለገ አርካይቭ የማድረግ ለረጅም ጊዜ እስከ ማስቀመጥ ድረስ የሚደርስ በጣም ጥንቃቄ የሚፈልግ ስራና እውቀት የሚፈልግ ስራ ነው። በወረቀት ላይ ብቻ የሚሰራ ስራ ሳይሆን አሁን ኮምፒውተራይዝድ ስለሆነ የኢአርፒ አንዱ ኢአርፒ ማለት የኢንተርፕራይዝ ሪሶርስ ፕላኒንግ አንዱ የሶፍትዌር ነው። በእነዚህ በኢአርፒ ሶፍትዌሮች መስራት የሚጠይቅ ከዛም አልፎ ማለት ነው በኦፕሬቲንግ ሲስተም ሌቭል መስራት የሚጠይቅ ነው። ምክንያቱም አንዳንድ መረጃዎች በጣም ሴኪዩር መሆን ያለባቸው መረጃዎች አሉና እነዛ መረጃዎች በኦፕሬቲንግ ሲስተም ሌቭል ያሉ ፊቸሮችን በመጠቀም ሴኪዩር የማድረግ ስራ ሁሉ የሚሰራበት ነው። በጣም የሚናቅ የስራ ክፍል አይደለም እሱ እንዳለው ብዬ ነው። እና የዊንዶው ኤንቲኤፍኤስ፣ የማክ ኦፕሬቲንግ ሲስተም ኤፒኤፍኤስ የሚባለው፣ የሊኑክስ ኤክስቴንድድ ፋይል ሲስተሞች እነዚህ ሁሉ የፋይል ማኔጅመንት ተጠቃሚዎቹ ሮበስት የሆነ በጣም ምቹ የሆነና ፓወርፉል የሆነ አስተማማኝ የሆነ የመረጃ አቅርቦት እንዲኖር የመረጃ ጥበቃ እንዲኖር በኦፕሬቲንግ ሲስተም ሌቭል ሁሉ የሚሰራ እውቀትን ይጠይቃል ማለት ነው። በጣም ሞር በጣም የተጠበቀና በጣም ፐርፎርም ማድረግ የሚችል የመዝገብ ቤት ስራን ማለት ፈልጌ ነው እና የሚናቅ ነው ማለት ፈልጌ አይደለም ልላችሁ ፈልጌ ነው። እና ከዚህ ከኪ ኮምፖነንት ኦፍ
አን ኢፌክቲቭ ሪኮርድ ማኔጅመንት ሲስተም ውስጥ ለምሳሌ አሁን ግዴታ የላይፍ ሳይክል ማኔጅመንት ማወቅ ገባችሁ? የህይወት ዘመን ስራ አመራሩን የአንድን ፋይል ማወቅ፣ እንደገና ደግሞ የፋይሎች የማስቀመጫ አይነትን መለየትና ማደራጀት፣ ክላሲፊኬሽን ኤንድ ስቶሬጅ ኦርጋናይዜሽን፣ ኮምፕላያንስ ኤንድ ሴኪሪቲ፣ አስገዳጅነትና ጥንቃቄዎች በፋይል ማኔጅመንት ዙሪያ የሚሰሩ ስራዎች፣ እንደገና ፋይሉ ለረጅም ጊዜ ለማስቀመጥ የሪቴንሽን ኤንድ የዲስፖዚሽን ስራዎች እንዴት እንደሚሰሩ በወረቀትም ማለት ነው፣ በወረቀትም የሚሰሩ በስክሪፕቶ የሚሰሩ እንደገና ደግሞ በኮምፒውተራይዝድ በሆኑ ሲስተሞች የሚሰሩ ስራዎችን ጠንቅቆ ማወቅ ያስፈልጋል ማለት ነው። ለምሳሌ አንዱ አሁን በኮምፒውተራይዝድ ሲስተም የሚሰሩ የመዝገብ ቤት ስራዎች አንደኛው የዳታቤዝ ማኔጅመንቱን ለምሳሌ ማይኤስኩኤል የሚባል የዳታቤዝ ኦፕሬቲንግ ሲስተም ያን ራሱ በደንብ አድርጎ መጠቀም መቻል ገባችሁ? እዛ ላይ የዳታ ክሪኤሽን መፍጠር፣ ዳታ ዲሌሽን፣ ዳታ ማጥፋት፣ ኦርጋናይዚንግ ማድረግ፣ ለአክሰስ ለተጠቃሚዎች እንዴት አክሰስ እንደሚደረግ ያን ሁሉ ማወቅ መቻል አለባችሁ ማለት ነው። እንግዲህ ከዚህ ጋር ተያይዞ ከሪኮርድ ማኔጅመንት ጋር ተያይዞ ፖፑላር የሆኑ የፋይል ሲስተሞች የፋት፣ የኤንቲኤፍኤስ፣ የኤክስቴንሽን ቅድም ያልኳችሁ የዚህ የኤክስቴንድድ ፋይል ሲስተም ኤክስቲ፣ እነዚህን ሁሉ ከነዚህ ጋር ተያያዙ የሆኑ ተመሳሳይ የሆኑ ኦፕሬቲንግ ሲስተሞች ሁሉ ማወቅ፣ መጠቀም፣ መፍጠር መቻል አለብን ማለት ነው። ኦኬ። ስለዚህ ከማናነቅ አያስፈልግም። የመዝገብ ቤት ሰራተኛ ብዙ ማያቅ ነገር እንደሆነ አርጎ ማሰብ አያስፈልግም። የአንድን መረጃ ከመጀመሪያ ከክሪኤሽን መረጃው ከተፈጠረበት ወይም ደግሞ እንዲቀመጥ ከተሰጠበት ጊዜ ጀምሮ ፋይሉን በጥንቃቄ ለረጅም ጊዜ ማቆየትና ለጥቅም እንደገና ሲፈለግ መስጠት መቻል ይህን የሚጠይቅ ነው። የኮምፒውተር እውቀቶችን የሚጠይቅ ነውና ማኔጅመንት ወይም ሂውማን ሪሶርስ የተማነ ሰው ብቻ እዛ ላይ የሚሰራበት አይደለም። ኢንፎርሜሽን ቴክኖሎጂ፣ ቢዝነስ ኢንፎርሜሽን ሲስተም፣ ኮምፒውተር ሳይንስ የመሳሰሉትን በኢንፎርሜሽን ቴክኖሎጂ ዙሪያ ያሉ ትምህርቶችን የተመረቀ ሰው ሁሉ እዛ ውስጥ አለበት ልላችሁ ፈልጌ ነው። ገባችሁ? ስለዚህ ኮሜንታተሩ ኮሜንት ያደረገው በጽሁፍ ኮሜንት ያደረገው ደግሞ ኮሜንታተር ብዬ ደግሞ ቆለልኩ። እንደዚህ እውቀት የሚጠይቅ የስራ ክፍል ነው ልል ፈልጌ ነው። አታናንቅ። በአሁን ዘመን ምንም የምታናንቀው የስራ አይነት የለም። ሁሉም በሂውማን ሪሶርስ ማኔጅመንት ላይ እያንዳንዱ የስራ መደብ ደረጃ ተሰጥቶት ከዝቅተኛ ደረጃ እስከ ከፍተኛ ደረጃ የሚሄድበት ራሱን የቻለ ጆብ ፖዚሽን ክላሲፊኬሽን አለ። ስለዚህ ማናናቅ አያስፈልግም። ለምሳሌ አንድ ጁኒየር ኢንጂነር ሆኖ በዲግሪ የተመረቀ ሰው ጁኒየር ኢንጂነር ሆኖ የተቀጠረ ኢንጂነር፣ ሲኒየር ኢንጂነር፣ ቲም ሊደር፣ ኦፕሬሽናል ማኔጀር እያለ እንደሚሄደው አንድ ደግሞ መዝገብ ቤት የሚሰራ ሰው ጁኒየር ሪኮርድ ማኔጅመንት ኦፊሰር ሆኖ ቢቀጠርም ሪኮርድ ማኔጅመንት ኦፊሰር፣ ሲኒየር ሪኮርድ ማኔጅመንት ኦፊሰር፣ ሪኮርድ ማኔጅመንት ቲም ሊደር፣ ዲቪዥን ማኔጀር እያለ እስከ ዲፓርትመንት ማኔጅመንት ማደግ የሚችልበት ራሱን የቻለ ጆብ ፖዚሽን ክላሲፊኬሽን ለሁሉም የስራ መደቦች ስላለ ማለት ነው። የምታናንቀውም የስራ አይነት የለም። ይህን ልል ፈልጌ ነው። እውቀት ያለው የስራ መደብ ነው። እኔ ከጀርባዬ ላይ በብዛት የፋይል ሼልፍ ተደርድሮ ያለበት ቦታ ላይ ብዙ ጊዜ ያው የማውራት ሱሴን ለመወጣት ስለማወራ ነው። ስራውን ወደዋለሁ። ሆኜበት ቢሆን አሪፍ ነበር። የኔ ሙያ ሌላ ነው ልል ፈልጌ ነው። ጄነራሊስት ነኝ ለማለት ፈልጌ ነው። መልካም ቀን። ሪፖስት እያደረጋችሁ